ምን ብለሽን ነበር ሙሉ ሙሉ አንቺ ምን ብለሽን ነበር? ቆይ ማላ ሙባላ ችበት ነው ምን እናሳውቃችሁ ሁላችሁም እናንተ ባላችሁበት ብለናል። ቀኑ ዛሬ ነው። ሰዓቱ ደርሷል። ቀኑ ደርሷል። አዎ አሁን መጣሽ። አሁን ትታያለሽ ሙሉ። እሺ አሰላሙ አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ናችሁ ወንድሞቼ? ሁላችሁም ባላችሁበት እንኳን ለዚህ ቀን አበቃን እላለሁ። አልሐምዱሊላህ ረብል ዓለሚን ሽኩር ለአላህ ይገባው። ወላሂ የዛሬ ቀን ለኔ ልዩ ቀን ነው። ምንም ቢሆን ምንም ውጤቱ ኢንሻአላህ በአላህ ፍቃድ ሁሉንም ለመቀበል ዝግጁ ነኝ። መርሐባ ማለት ሙሉ ውጤቱ አንቺ እንደጠበቅሽውም አንቺ እንዳልጠበቅሽውም ቢሆን ዝግጁ ነሽ? እቀበለዋለሁ፣ ሁሉንም እቀበለዋለሁ። ከዚህ ከደረስኩ አልሐምዱሊላህ እቀበለዋለሁ። ግን ውስጥ የሚለኝ በቃ ምንም እንጃ። ስሜቴን መግለጽ ካለብኝ እኔ ውስጥ የሚለኝ ጴጥሮስ ልጄ ነው ነው የምለው። ካልሆነም ደግሞ አልሐምዱሊላህ እኔ እናንተ እህት ወንድሞቼን አግኝቼ ለዚህ ቀን በቅቻለሁ። አልሐምዱሊላህ ትልቅ ቤተሰብ አግኝቻለሁኝ። አልሐምዱሊላህ ለእኔ ከምንም በላይ እናንተ ትልቅ ተስፋዎቼ ናችሁ፣ ከጎኔ ናችሁ። አልሐምዱሊላህ እና በጣም ደስተኛ ነኝ ወላሂ አልሐምዱሊላህ። እኔ ቤት ዘግቼ የማለቅስ ሰው ነበርኩ። አልሐምዱሊላህ እናንተ እህት ወንድሞቼን አፈራሁ። ምንም ቢሆን እቀበለዋለሁ ሁሉንም፣ በሁሉም ነገር ከኔ ከጎኔ ናቸው ወላሂ አልሐምዱሊላህ። እናንተንም አላህ ጀዛችሁን አላህ ይክፈለው። እኔ ትልቅ ቤተሰብ አግኝቻለሁ አልሐምዱሊላህ እና ውጤቱ ምንም ይሁን ምንም ለመቀበል ዝግጁ ነኝ። መልካም ኢንሻአላህ። እንግዲህ ሙቤ ትቀጥል። ኦኬ ውጤቱን ማን ይንገርሽ? እኔ ልንገርሽ። ውጤቱ እኔ ምጄ ላይ አለ፣ ሪች ላይ እጇ ላይ ይዘዋለች። ሁለታችንም እንግዲህ ውጤቱን እያየነው ነው። እኔም በአይኔ እያየሁት ነው፣ ደጋግሜም እያነበብኩት ነው። ውጤቱን እኔ ልንገርሽ ወይ ሪች ትንገርሽ? አዎ ንገረኛል። ማን ይንገርሽ? አንተ ንገረኝ። እንግዲህ እዚህ ጋር ውጤቱ የሚለው አንቺ እናት እንደሆንሽ አሰላሙ አለይኩም ወራህመቱላህ ወበረካቱ። ሐባይቢ እንግዲህ የሙሉን ጉዳይ ሁላችሁም ታውቁታላችሁ። ከዚህ ቤት እኔ ጋር መጣ ልጄ ኢቢኤስ ላይ ቀርቦ ነበርና እናቱን እየፈለገ እኔ እናቱ ነኝ ብላ መጣ። የህይወት ታሪኳን ሁላችን ሰምተን ሁሉም ሰው አልቅሶ አዝኖ ከዛም እኛም በቻልነው መጠን ካለችበት አካባቢ ላይ ያው ትንሽ የትራንስፖርትም ችግር ስላለ አንዲት እህታችን ፕሌን ትኬት ቆርጣለት አዲስ አበባ ሄዳ ዲኤንኤን ምርመራውን እንድታደርግና እዛው እኛም የምናውቀው ሰው ደግሞ አንድ ሰው ወደ ሆላንድ ወደ ጴጥሮስ ያለበት የሚኖረው ሆላንድ ነውና ወደዛ ጴጥሮስ ለምን ወደ አዲስ አበባ መምጣት አልፈለገም። ሁለቱም እንግዲህ አብሮ ነው ዲኤንኤን ምርመራው መግባት ያለበት። ያለን አማራጭ እንግዲህ የእሷን ዲኤንኤን ወስደን ወደ ሆላንድ መሄድ ሰው የምናውቀው ሰው ነበር። አብሮ ሆላንድ ላይ ምርመራውን ዲኤንኤን እንዲደረግ ነበርና እዛም ከሄደ በኋላ አንዲት እህታችን ሪች የምናውቃት እሷም ዲኤንኤን ተቀብላ የጴጥሮስን ቤቱ ጠርታው እሷ ጋር ጠርታው ምሳ በልተው ምናምን የእሱንም የእሷም ዲኤንኤን አርግተው ላቦር እንዲገባ ተባብራን ነበር። ትናንትና ሙቤ ደውላ ውጤቱ መጥተዋል ብላ እንግዲህ ለእሷም ንገራት። እሷም የፈለገችው በሚዲያ እንድናሳውቃት ነበር ሰው ባለበት። እንግዲህ ጠርተናት ትናንትና ማታ ውጤቱን የላቦሩን ነግረናት ነበር። ልጇ ነው አይደለም የሚለው አብረን የምንመለከት ይሆናል። ሁላችሁም ግን ቪዲዮን ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮን ሄድና ውጤቱን እንስማ። እሺ አሰላሙ አለይኩም ብያለሁ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ናችሁ ወንድሞቼ? ሁላችሁም ባላችሁበት እንኳን ለዚህ ቀን አበቃን እላለሁ። አልሐምዱሊላህ ረብል ዓለሚን ሽኩር ለአላህ ይገባው። ወላሂ የዛሬ ቀን ለኔ ልዩ ቀን ነው። ምንም ቢሆን ምንም ውጤቱ ኢንሻአላህ በአላህ ፍቃድ ሁሉንም ለመቀበል ዝግጁ ነኝ። መርሐባ ማለት ሙሉ ውጤቱ አንቺ እንደጠበቅሽውም አንቺ እንዳልጠበቅሽውም ቢሆን ዝግጁ ነሽ? እቀበለዋለሁ፣ ሁሉንም እቀበለዋለሁ። ከዚህ ከደረስኩ አልሐምዱሊላህ እቀበለዋለሁ። ግን ውስጥ የሚለኝ በቃ ምንም እንጃ። ስሜቴን መግለጽ ካለብኝ እኔ ውስጥ የሚለኝ ጴጥሮስ ልጄ ነው ነው የምለው። ካልሆነም ደግሞ አልሐምዱሊላህ እኔ እናንተ እህት ወንድሞቼን አግኝቼ ለዚህ ቀን በቅቻለሁ። አልሐምዱሊላህ ትልቅ ቤተሰብ አግኝቻለሁኝ። አልሐምዱሊላህ ለእኔ ከምንም በላይ እናንተ ትልቅ ተስፋዎቼ ናችሁ፣ ከጎኔ ናችሁ። አልሐምዱሊላህ ነው። በጣም ደስተኛ ነኝ ወላሂ አልሐምዱሊላህ። እኔ ቤት ዘግቼ የማለቅስ ሰው ነበርኩ። አልሐምዱሊላህ እናንተ እህት ወንድሞቼን አፈራሁ። ምንም ቢሆን እቀበለዋለሁ ሁሉንም። መርሃባ ሙሉ። አሁን እንግዲህ መቼም ኢንሻአላህ ልጅሽ ከሆነ ምን እንደሚፈጠር ያው ሁላችንም የታወቀ ነው። ግን ካልሆነ ምን ታደርጊያለሽ አንቺ? ውጤቱ እንደዛ ቢሆን ምን እላለሁ እንግዲህ በቃ። ግን እኔ ሌላ ቤተሰብ አልፈልግም ወላሂ አልፈልግም። በቃ ሌላ ልጅ አልፈልግም። ውስጥ ያለው እሱ ጋር ነው። በምንም ሌላ ልጅ ግን እፈልጋለሁ ብዬ አላስብም። ወላሂ አልፈልግም። በሁሉም ነገር ከኔ ከጎኔ ናቸው። ወላሂ አልሐምዱሊላህ። እናንተንም አላህ ጀዛችሁን አላህ ይክፈለው። እኔ ትልቅ ቤተሰብ አግኝቻለሁ አልሐምዱሊላህ። እና ውጤቱ ምንም ይሁን ምንም ለመቀበል ዝግጁ ነኝ። መልካም ኢንሻአላህ። እንግዲህ ሙቤ ትቀጥል። ኦኬ ውጤቱን ማን ይንገርሽ? እኔ ልንገርሽ? ውጤቱ እኔ እጄ ላይ አለ፣ ሪች ላይ እጇ ላይ ይዘዋለች። ሁለታችንም እንግዲህ ውጤቱን እያየነው ነው። እኔም በአይኔ እያየሁት ነው፣ ደጋግሜም እያነበብኩት ነው። ውጤቱን እኔ ልንገርሽ ወይ ሪች ትንገርሽ? አዎ ንገረኛል። ማን ይንገርሽ? አንተ ንገረኝ። እንግዲህ እዚህ ጋር ውጤቱ የሚለው አንቺ እናት እንደሆንሽ 0.0 ነው የሚለው። እሱም ልጅሽ እንደሆነ 0.0 ነው። እዚህ ጋር ውጤቱ የሚያሳይኝ ለእኔ አንቺ እናቱ እንዳልሆንሽ ነው። ከባድ ነው። እኔ ራሴን ተቆጣጥሬ ነው ይሄን ነገር ያልኩት። እዚህ ጋር የሚታይኝ አንቺ እናት በመሆንሽ 0.0 ነው። ሙሉ በአላህ ሙሉ አንቺ ምን ብለሽን ነበር? ቆይ በኋላ ታይ ሙሉ ታይ ሙሉ አንቺ ምን ብለሽን ነበር? ቆይ በኋላ ታይ ሙሉ ታይ
ሙሉ በአላህ ሙሉ ተይ ተስፋ ነበረኝ እኮ ልጄ ነው ብያመኝ ነበር። አታልቅሽ በአላህ ነበር እኮ ልጄ ነው ብዬ እኮ አመኝ ነበር። ጴጥሮስ ልጄ ነው፣ ስጋዬ ነው፣ ደሜ ነው ብዬ ነበር። አይዞሽ ወይኔ ሙሉ በአላህ ቤተሰብ አጥቼ ልጄን አጥቼ ጎዳና ላይ ተንከራትቼ ቀረሁ። እኛ እኮ አለን፣ እኛ አለን አይደለም? ቃል ገብተሽልን አልነበረም? ሙሉ ለመኛ ቀረሁ እኮ ሙሉ አዳምጪ። አራት ዓመት ሙሉ እንደለቀስኩ ቀረሁ። አብሽሪ ሙሉ ዓመት ሙሉ እንደለቀስኩ ቀረሁ ማለት ነው። እንደን አይነት እናት ምን አለ እንግዲህ ምን ትኖራለች? ሙሉ አዳምጪ። በአላህ አዳምጪ። እሺ በአላህ አዳምጪ። ሙሉ በአላህ አዳምጪ። ቆይ አዳምጪኝ። እኔ ከዚህ በፊት ቃል ገብተሽልኝ አልነበረም? ዛሬ ቃልሽን እንደዚህ ያፈረሽ ሙሉ ቃል የገባሽልኝ ረሳሽው? ሙቤ አንተን የመሰለ ወንድም አግኝቻለሁ። አንተ ሪችን የመሰለ እህት አግኝቻለሁ። አይዞሽ ሙሉ በአላህ አይዞሽ ሙሉ አይዞሽ። ያልታደለች እንደምናዘው ብር እንደላይ ሙቼ በነበር ይገል እንደውም ቢያጓ እየተሰበሰብኩ እኮ ነው ያለው እኮ ተስፋ አለሽ። አሁንም እኮ መፈለግ ይቻላል። አሁንም እኮ እንፈልጋለን። አሁንም እኮ መፈለጋችን አይቆምም። አሁንም እኮ እየፈለግን ነው። በአላህ ሙሉ ተረጋጊ። አረ ሙሉ ተረጋጊ በአላህ። አይ ሙሉ አብሽሪ ሙሉ አታልቅሽ። አብሽሪ ከባድ ነው አውቃለሁ። ሙሉ ከባድ ነው። ምን ስትይ ነበር ሙሉ? አናግሪያት አንቸሪች። እኔ እንግዲህ ወላሂ በየቀኑ ነው የምናወራ። ምንም ይሁን ምንም ውጤቱ እኔ እቀበለዋለሁ። ራሴን አዘጋጅቼዋለሁ ብለሽኝ ነበረ እና አብሽሪ እንግዲህ አላህ። እኛ የምንፈልገው ትክክለኛ የሆነ ልጅሽን ነው። ስለዚህ እኛ ፍለጋውንም እንቀጥላለን። ችግር የለም፣ እኛ ከጎንሽ ነን። ሙሉ በአላህ ተረጋጊ። በየቀኑ ነው የምናወራ። እሺ አብሽሪ። አላህ የፈቀደው ሆነ ሙሉ። አላህ የፈቀደው ሆነ። ለኸይር እኮ ይሆናል። አሁን ይኸውልሽ እናንተ ሁሉ ነገር አድርጌ እናንተንም አድርጌ እኛ ቆይ እኛማ አንቺን የመሰለ እህት ስላገኘን ደስ ብሎናል። አንቺን የመሰለ እህት ሰው ስለታወቅን ደስ ብሎናል። አሁን ይሄ ነገር ባይኖረው እኔ ታቂ ነበር። ትልቅ ነገር እኮ ነው ሙቤ። ማወቅ እኮ ትልቅ ነገር ነው። በተስፋ ዝም ብሎ ሰው ከመኖር ቁርጡን አውቆ መኖር እኮ ትልቅ ነገር ነው። ይሄ ራሱ የልብ ረፍት ነው። አይዞሽ ተረጋጊ ሙሉ። አብሽሪ ሙሉ አታልቅሽ። አብሽሪ ከባድ ነው አውቃለሁ። ሙሉ ከባድ ነው። ምን ስትይ ነበር ሙሉ? አናግሪያት አንቸሪች። እኔ እንግዲህ ወላሂ በየቀኑ ነው የምናወራ። ምንም ይሁን ምንም ውጤቱ እኔ እቀበለዋለሁ። ራሴን አዘጋጅቼዋለሁ ብለሽኝ ነበረ እና አብሽሪ እንግዲህ አላህ። እኛ የምንፈልገው ትክክለኛ የሆነ ልጅሽን ነው። ስለዚህ እኛ ፍለጋውንም እንቀጥላለን። ችግር የለም፣ እኛ ከጎንሽ ነን። ሙሉ በአላህ ተረጋጊ።
በየቀኑ ነው የምናወራ። እሺ አብሽሪ። ወይኔ አብሽሪ። አላህ የፈቀደው ሆነ ሙሉ። አላህ የፈቀደው ሆነ። ለኸይር እኮ ይሆናል። አሁን ይኸውልሽ እንደው እናንተ እንደው ሁሉ ነገር አድርጌ እናንተንም አድርጌ እኛ ቆይ እኔማ ሆነልኩ። እኛማ አንቺን የመሰለ እህት ስላገኘን ደስ ብሎናል። አንቺን የመሰለ እህት ሰው ስለታወቅን ደስ ብሎናል። አሁን ይሄ ነገር ባይኖረው እኔ ታቂ ነበር። ትልቅ ነገር እኮ ነው ሙቤ። ማወቅ እኮ ትልቅ ነገር ነው። በተስፋ ዝም ብሎ ሰው ከመኖር ቁርጡን አውቆ መኖር እኮ ትልቅ ነገር ነው። ይሄ ራሱ የልብ ረፍት ነው። አይዞሽ ተረጋጊ ሙሉ። ሰሞኑን እንግዲህ የነበርሽበትን ጭንቀት ታይተሽዋል አይደል ሙሉ። ስለዚህ አብሽሪ፣ ኢንሻአላህ እኔ እመጣለሁ፣ ሪችም ትመጣለች። አሁን እናገኝሻለን። እኔ አሁን ልመጣ ነው በቅርቡ 2 ሳምንት በኋላ እመጣለሁ። 2 ሳምንት በኋላ ትመጣለች። እሺ አትፈልጊም? እኛን ልታገኝ አትፈልጊም? በቃ ለዚህ ብቻ ነው የፈለግሽን ማለት ነው ሙሉ። በቃ ይሄ ነው፣ እዚህ ጋር አለቀ ነገሩ። በቃ በዚህ ተለያየን ሙሉ። ይሄ ነበር ቃል የገባሽልን። አትፈልጊም እኛን ማግኘት? በቃ خلاص እናንተን የመሰለ እህትና ወንድሞች አግኝቻለሁ ብለሽን አልነበረም? እኛም ደስ ብሎን እንደ ሁሉን እንደብዬ ልኖር እንደብዬ ነው የመጨረሻው ህይወቴ። አብሽሪ፣ ሁሉም ለኸይር ነው፣ ለበጎ ነው። አይታወቅም ደግሞ ልጅሽ ራሱ ፈልጎሽ ልታገኙ ትችያለሽ። ድርጅቱን ስም አታውቀውም? ታውቂዋለሽ እንደ ድርጅቱ ያኔ ልጁን የወሰዱት አይታወቅም። እኔ አይደለሁም ያስረከብኩት፣ ወይዘሮ ዘነቡ ለምትባል ሴትዬ ነው። ወይዘሮ ዘነቡ ትባላለች። እዛ ጎዳና ላይ ሆኜ ቀን ቀን እየለመንኩኝ ልጄ ጋር ማታ ማታ እዛ ነበር የምጠቀው። ተረጋጊ፣ በቃ ሙሉ አብሽሪ። እስኪ በዚህ ጉዳይ ላይ የሚያግዙሽ ሰው ካለ ሁሉም ለበጎ ነው። ኢንሻአላህ እንቀጥላለን ፍለጋውን። ቆይ እዚህ ጋር ምንድን ነው የሚለው? ኮሜንት ያነበባችሁ ወይኔ ማን ነበር ሴትዮዋ? ስም አልሽው? ሴትዮዋ ማን ነው? ያቺ ሴትዮዋ ልጁን የሰጠችው ወይዘሮ ዘነቡ ነው የምትባል። ዘነቡ ማን? የአባቷን ስም አላውቀውም። ልጇ ነጻነት አሰፋ ትባላለች። ሀረር ነው። ነጻነት አሰፋ ነው የምትባለው ልጅቱ። የእሷ ልጅ አንድ ሴትዮዋ ሁሉ በህይወት እኔ እንጃ ቀላዳም በሚባል አካባቢ ነበር ቦታው። ይኸው ቀለማ እየጻፈችላችሁ ነው እኮ ቦታውን። ይኸው የተናገረቻችሁ እሱ ነው ቦታው። ቀላዳምባ እዛ የወታደሮች ካምፕ አካባቢ ነው። አብሽሪ። እኔ ነገ አንተ ስልኬን ሰጥህና እነዚህን ሰዎች እኔ ነገ አፈላልጌ እነግርሃለሁ። 11 ቀበሌና 12 ቀበሌ ይባላል ቀላዳምባ። ግሪካን ግቢና ቀይ ሜዳ፣ ቢጫ ሜዳ ካምፖች አሉ። ወደ 5 ካምፕ ምናምን አለ። እኔ መሀል ላይ በቃ የዛ ሰፈር ልጅ ነኝ። ምንም ነገር በቃ እሷ የምትፈልጋቸውን ነጻነት አሰፋንም እኔ አሁን በስም አዲስ አልሆነችብኝም። ነገ ግን ይሄንን እሷ የምትፈልገውን ነገር እኔ ስልኬን ላስቀምጥልህ በውስጥ ደውዬ አሳውቃለሁ። እንባዋም ማልቀስ የለባትም። እኔ በቃ የቀላዳም ሌላ ምንም ማስረዘም አይፈልግም። እኔ በቃ የቀላዳም ሰፈሬ ነው። ስለዚህ በዚህ ልተባበራችሁ እችላለሁ። ኦኬ እሺ።
ችግር የለውም። በጣም ነው የምናመሰግነው። ቴንክ ዩ ቬሪ ማች። አንተ ራስህ እዚህ ጋር መጥተህ በዚህ በኩል እኔ ላግዛችሁ እችላለሁ ብለህ እንግዲህ እህታችንም እኔ ከጎኗ ነኝ አታልቅስ። እንግዲህ ባለፈው ምርመራውም ውጤት እንግዲህ እኛ ልጇ ነው ብለን ተስፋ አርግተን ነበር። ዲኤንኤን ውጤቱ ሲመጣ ልጇ አይደለም። አሁንም ተስፋ መቁረጥ የለብሽም። ብዙ ተስፋ ቆርታ ብዙ ነገር በህይወቷ ብዙ ፈተና አጋጥሟታል። አሁንም ቢሆን እኛ ተስፋ ትቁረጪ። በጣም መልካም መልካም የሆኑ እህትና ወንድሞች ወገኖች አሉሽ እና አብሽሪ እያልኳት ነበር። ተስፋ እንዳትቆርጥ እንደ ማድረግ ያለባትን ነገር እሺ እሺ ይኸውልሽ ሙሉዬ፣ በመጀመሪያ አንቺ በጣም መጠንከር አለብሽ። የኔ ውድ በጣም ጠንካራ ጀግና ሴት መሆን አለብሽ። ሙቤ ቅድም እንዲህ እያልከኝ ነበረ። ሴቷ ንስር ምንድን ነው ትርጉሙ እያልክ ነበረ። ሴቷ ንስር ማለት ጠንካራ ማለት ነው። በጥንካሬው ብቻ ረጅም ዓመት የሚኖር አዋፍ ነው። ምናልባት ታሪኩን አንብቡ እና አንቺ ጠንካራ መሆን አለብሽ። ገባሽ? መጀመሪያ ራስሽን ካላጠነከርሽ ካልኖርሽ ትክክለኛ ልጅሽን ማግኘት አለብሽ። ትክክለኛ ያልሆነውን ልጅሽ ላይ ሳይሆን ትክክለኛ የሆነው ልጅሽ ላይ ነው አይንሽን መትከል ያለብሽ። ገባሽ? ምናልባት ልጅሽ እያፈላለገሽ ሊሆን ይችላል። እሱስ እየደከመ ቢሆን እሱስ እናቴን መቼ ነው ማገኛት ብሎ ቢሆን ብለሽ ደግሞ እሱስ አያሳዝንሽም? ገባሽ? አንቺ አሁን አይንሽን ማድረግ ያለብሽ ጆሮሽንም ትክክለኛው ልጅ የት ነው ማገኘው ብለሽ ፈጣሪሽን መለመን። ፈጣሪ ደግሞ ሁሉም ነገር ሲያደርግ ለበጎ ነው ብለን ነው ማለፍ ያለብን። ገባሽ? ዋናው ነገር ልጅሽን በህይወት መኖሩ ነው ለአንቺ ትልቁ ነገር። ባይኖርም ምንም ማድረጋችም አንቺ ምንም አማራጭ የለሽ። ፈጣሪ የፈቀደው ነው የሚሆነው ብዬ ነው ማምነውና አንድ ነገር ልነግርሽ የምፈልገው አንቺ ቅድም ስታወሪ ስለሰማሁሽ ወደ ሀረር አካባቢ ቀላዳምባ ወታደሮች ካምፕ ምናምን እኛ እንኳን የኖርነው ወደ 07 ነው፣ ወደ ከተማው ወደ መሀል ከተማው ማለት ነው። ታውቂዋለሽ ብዬ አስባለሁ ወደ ቀላዳምባ ከነበርሽ። እኔ በወቅቱ የማስታውሰው አሁን 93 ስላልሽ ነው። ራስ መኮንን ትምህርት ምናምን ታውቂዋለሽ? ቀበሌ 10 እኔ እኮ እዛ የኖርኩት ወር ከ3 ሳምንት ብቻ ነው። 1 ወር ከ3 ሳምንት እና ደግሞ ያሳልፍኩት ጎዳና ነው። ኦኬ እሺ፣ ችግር የለውም እሱ። እሺ ቆይ ልጅሽም የጠፋው እዛው ነው አይደለ? የተለያያችሁት? እዛው ነው የተለያየን። እሺ እትዬ ዘነቡን አፈላልገሻቸው ነበር? እዛው ግን ቦታው በጣም እንትን ብሏል፣ ተቀያይሯል ማለት ነው። ኦኬ ችግር የለውም። ይኸውልሽ አሁን አንቺ የትዬ ዘነቡ ልጅ ቅድም ስሟን እየጠራሽ ነበር። ትባላለች ነፃነት አሰፋ። ሀባቢ ውጤቱን እንደሰማችሁት ነው። ውጤቱ እኛ ሁላችን እንደጠበቅነው አልሆነም። እኛ በጣም ልጇ ነው ብለን ጠብቀን ነበር፣ ግን ላቦሩ ውጤት የሚያሳየው 0.00 እናቱ እንደሆነች ነው። ትናንትና በጣም ተረብሻ ነበረ። እኛ ግን በተቻለን መጠን እሷን ለመረጋጋት ሞከርን። እዛ አካባቢ እንግዲህ ልጇን የሰጠችበት አካባቢ ጋር አንዳንድ ሰዎች እኛ እዛ አካባቢ ልጆች ነን ሴትዮንም ልናቃት እንችላለን፣ ትንሽ ጊዜ ትስጠንና ያችን ሴትዮ ልጇን ሰታት ድርጅት የሰጠችውን ሴትዮ ፈልገን አፈላልገን እናመጣታለን ብለው ትንሽም ተስፋ እንድታረግ አርግቶ አረጋገናት። በጣም ተረብሻ ነበር። አሁንም ቢሆን እባካችሁን ልጇን እየፈለገች ነው። ድንገት የምታውቁት ሰው ካለ እናቱ የጠፋችበት በዚህ ዓመተ ምህረት እሷ እንደምትናገረው ቦታውን ምናምን ታውቁታላችሁ። ከዚህ በፊት የሚሰራውት ቪዲዮ አለ። እባካችሁን እናግዛት። በጣም ነው የምታሳዝነው ምስኪን እናትና ኢንሻአላህ ደግሞ ታገኘዋለች ብዬ ተስፋ አረጋለሁ። አሁንም ቢሆን የእናንተን ትብብር እንፈልጋለን። ትብብሩ ደግሞ ቪዲዮን ሼር በማድረግ ድንገት እናንተ ሼር አድርጋችሁት ልጇ ሊያየውና የኔ እናት ልትሆን ትችላለች ብሎ እኛ ጋር እንግዲህ ከእናቴ ጋር አጋያኙ ሊል ይችላል። በእናንተ ምክንያት አዳሉ አለል ኸይሪ ከፋህሊ ነው። አንድ መልካም የሚያስተላልፍ ልክ እንደዛው አጅሩን ያገኛልና እባካችሁን እናንተም ተባበሩን፣ አግዙን። የዚችን ምስኪን ልጅ አብረን ፈልገን እናገኝላት። ይሄን ነው ምለው። በሚቀጥለው ቪዲዮ እስከምንገኝ ሰላም አለይኩም ወራህመቱላህ ወበረካቱ።